ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብር ለጌታ ይሁን። ዛሬ በወንጌል አላፍርም በሚል ሐሳብ እንነጋገራለን። ዓለምን ሊያድን በሚችለው ብቸኛ ኃይል በወንጌል አለማፈር። እንግዲህ አንድ ሐኪም መድኃኒት ይዞ በጣም ከባድ ወረርሽኝ ወዳለበት ወደ አንድ ከተማ ቢገባ እና ነገር ግን ሰዎች ምን ይሉኛል ብሎ ፈርቶ መድኃኒቱን ከቦርሳ ውስጥ ሳያወጣ ሳይከፍት ቢደብቀው ያ ሰው ምን ይባላል? አሳዛኝ፣ ሞኝነት፣ እንደውም ጨካኝነት ልንለው እንችላለን። ልክ በተመሳሳይ ሁኔታ እኛ ምዕመናን ደግሞ ነፍሳትን ሊያድን ሰዎችን ሊያድን የሚችለውን ብቸኛ መልእክት በእጃችን ይዘን ወንጌልን ይዘን በፍርሃት በተለያዩ ጫናዎች ወይም በአፍረት ምክንያት ዝምታን ብንመርጥ ምን ይባላል? ይህ ክፉ ጭካኔ ነው። ጳውሎስ ግን በወንጌል አላፍርም ይላል። ለምን? ምክንያቱም ወንጌል ደካማ አመለካከት አይደለም፣ ሃይማኖታዊ መፈክር አይደለም፣ የግል ምርጫ አይደለምና እርሱ ለድነት ወይም ለደህንነት የሚሆን የእግዚአብሔር ኃይል ነው። ምክንያቱም ዓለም በዋነኝነት የሚያስፈልጋት የተሻለ የንግድ ምልክት ብራንዲንግ ብዙዎች የሚሰጡት አይደለም። ተጨማሪ አሁን ባለው ተጨማሪ መዝናኛ ወይም ያማሩ አነቃቂ ንግግሮች አይደለም። ዓለም በዚህ ዘመን የሚያስፈልጋት አሁን የሚያስፈልጋት ወንጌል 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 ብቻ ወገኖቼ፣ ወንጌል ብቻ። ይህም ወንጌል በእኔና በእናንተ እጅ ነው። እስኪ ሮሜ ምዕራፍ 1 ከቁጥር 16 እስከ 17 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው። በወንጌል የእግዚአብሔር ጽድቅ ተገልጧልና ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው ይላል። ጳውሎስ ወደ ሮሜ ሰዎች ይህን መልእክት ሲጽፍ ወንጌል ለዓለም ሁሉ እንዲዳረስ በሚቃጠል ልብ ሆኖ ነው ወገኖቼ። የሚቃጠል ልብ ነበረው። ለሁሉም ሰው ይሄ ወንጌል መድረስ አለበት የሚል የሚቃጠል ልብ ነበረው ሐዋርያ ጳውሎስ። ቅድሚያ የሚሰጠው ጳውሎስ ቅድሚያ የሚሰጠው ለምቾቱ አልነበረም፣ ለዝና ወይም ለደህንነቱ አልነበረም። ዋናው ትኩረቱ፣ የመጀመሪያ ትኩረቱ የክርስቶስ ስም ባልተጠራበት ስፍራ ሁሉ ክርስቶስ እንዲሰበክ ነበር የጳውሎስ ቅድሚያ የሚሰጠው ነገር። ስለዚህ በዚህ ተልእኮ ውስጥ መጀመሪያ ትኩረት ያደረገው ሮም ላይ ነው። በዚህ በሮሜ መጽሐፍ ላይ እንደምናነበው ሮም በጥንቱ ዓለም ትልቅ ማዕከል ነበረች። የኤምፓየሩ ወይም የገዢው የኤምፓየሩ የፖለቲካ ማዕከል ነበረች። የንግድና የሀብት የኢኮኖሚ ማዕከል ነበረች። እንዲሁም የተጽዕኖ የባህልና የክብር ማህበራዊ ማዕከል ነበረች። የማህበራዊ ነገሮች ሁሉ ማዕከል ነበረች። ምክንያቱም አንድ አባባል ሁሉ ነበር፣ መንገዶች ሁሉ ወደ ሮም ያመራሉ የሚል ሐሳብ ነበር። ሰላም በሮም ሁሉ፣ በዓለም ሁሉ። እንግዲህ ሐሳቦች ከሮም ይሰራጭ ነበር። የትኛውም ሐሳብ ከሮም ይሰራጭ ነበር። ስልጣንም በሮም ነበር ባለስልጣናት ይቀመጡ የነበረው። የዓለም የባለስልጣናት መቀመጫ ሮም ነበር። ወንጌል እዛ በጽኑ ከተተከለ፣ የጳውሎስም ሐሳብ ምንድነው? ወንጌል በጽኑ ሁኔታ እዛ በሮም ከተተከለ፣ በዚህ ተጽዕኖ በምታደርግ ዓለምን ተጽዕኖ ባደረገች ከተማ በሮም ከተተከለ፣ ከዚያ ተነስቶ በጣም ሩቅ አገሮች ሁሉ ሊሰራጭ ይችላል የሚል ሐሳብ ነበረው ጳውሎስ። እምነትም ነበረው። ለዚህም ነው በሮም ላይ ትኩረት ያደረገው። ነገር ግን ያው ሮም ኃይለኛ ብቻ አልነበረችም። በባህል የምትመካ የታበየች፣ በመንፈሳዊነት ሁኔታዋ ግን የበሰበሰች ነበረች። ዲኬድ የሆነች ነበረች። የሰውን ጥበብ፣ የወታደር ኃይልን፣ የህዝብ ክብርን፣ የስጋ ምኞትና የሐሰት አምልኮን ታከብር ነበር። እነዚህ ነበር አክብሮቷ፣ አምልኮዋ። ብዙ በሚያብለጨልጩ ነገሮች ወይም የሚያብለጨልጭ መልክ ነበራት። ያ መልኳ ትምክህቷ ነበር።
ሌላው ደግሞ ጥልቅ የሆነ የስነ ምግባር ብልሽነት ነበረባት። ሮም በህይወት ያለች ትመስል ነበር እንጂ በመንፈሳዊ ሁኔታ በመንፈሳዊነት እየሞተች የነበረች ከተማ ነበረች። ይህ ዛሬ ያለንበትን ዓለም በብዙ መልኩ የሚመስል ነገር ነው። በቴክኖሎጂ፣ በተጽዕኖ፣ በሀብት፣ በትምህርት፣ በመገናኛ ብዙሃንና በዓለም አቀፍ ትስስር ዘመን ውስጥ እንኖራለን አይደል? እኛ ግሎብ ዓለም አንድ መንደር በሆነችበት በዚህ ዘመን እንኖራለን። ስለዚህ ዓለማችን በእድገቷ ትመካለች። ሆኖም ከላይ ከምታየው ገጽታ በታች ግራ መጋባት፣ ባዶነት፣ የፈራረሱ ቤተሰቦች፣ የስነ ምግባር ውድቀት፣ ፍርሃት፣ ጭንቀት፣ የሐሰት ሃይማኖትና በእግዚአብሔር ላይ ማመፅ በዓለም ላይ ይታያል፣ በሰፊው ይታያል። ስለዚህ የሰው ልጅ ለዚህ አሁን የሚያስፈልገው ትልቅ ነገር ምንድን ነው? የኢየሱስ ክርስቶስ ወንጌል ብቻ ነው ወገኖች። መፍትሄው የኢየሱስ ክርስቶስ ወንጌል ብቻ ነው። ሌላ መፍትሄዎች ብዙ ተሞክሮ አልሰሩም። ዓለም ብዙ መፍትሄዎችን ሞክራለች፣ ግን አልሰራላትም። ስለዚህ የሚሰራ እውነተኛ የሆነ መፍትሄ ያለው ወንጌል ብቻ ነው። ዓለም የሚያስፈልጋት ብቸኛ ነገር ወንጌል ብቻ ነው። ስለዚህ የጳውሎስ ቃላት ዝም ብሎ ጥንታዊ ቅርሶች አይደሉም። ዛሬ እንደ ቅርሶች አውጥተን የምናየው ነገር አይደለም። ለዚህ ሰዓት ለእኛም ዘመን የሚሆኑ አስቸኳይ እውነቶች ናቸው። አስቸኳይ እውነቶች ያለበት መልእክት ነው። ቤተክርስቲያን ቅድሚያ መስጠት ያለባት ጉዳይ ሐዋርያ ጳውሎስ ቅድሚያ የሰጠው የወንጌል ጉዳይ መሆን አለበት ወገኖች። ወንጌልን እጅግ ወደሚያስፈልገው ዓለም ማድረስ አለብን። ማድረስ ብቻ አይደለም፣ በፍጥነት ማድረስ አለብን። ሰዎች ከመሞታቸው አስቀድመን ማድረስ አለብን። ቤተክርስቲያን ለዚህ ተልእኮ ልትተጋ ያስፈልጋል ወገኖች። ቤተክርስቲያን ማለት እኔና እናንተ ነን። ይህ ጥቅስ ጳውሎስ አላፈረም ብቻ እያለ አይደለም ያለው። በወንጌል አላፍርም ወይም ደግሞ አላፈርም ብቻ አይደለም የሚለን፣ ከዛ በላይ ነው። ጳውሎስ እየተናገረ ያለው በፈረሰች፣ በትዕቢተኛ፣ በኃጢአተኛና በመንፈሳዊ ጨለማ በተዋጠች ዓለም ውስጥ ወንጌል አሁንም የእግዚአብሔር ብቸኛው የማዳን ኃይል መሆኑን ነው የምናገረው። ብቸኛው የማዳን ኃይል ነው። ሮም በውጭ ጠንካራ ትመስል ነበር፣ በውስጧ ግን በስነ ምግባር የታመመችና በመንፈሳዊ ኪሳራ ውስጥ የነበረች ናት። ያው በተመሳሳይ መልኩ ልክ እንደ ሮም የኛ ይህ የዘመናዊው የሰለጠነ የምንለው ዓለምም የተማረ እርስ በርስ የተሳሰረና ኃይለኛ ሊመስል ይችላል። ዓለም አንድ መንደር ናት እያልን እንደምንለው ማለት ነው። ሆኖም ግን ያለ ክርስቶስ አሁንም የጠፋች ዓለም ናት፣ የጠፋ ዓለም ነው። ስለዚህ ይህ የሐዋርያው መልእክት ከሀፍረት እንድንርቅ ብቻ ሳይሆን ወንጌልን እንደ ሰው ልጅ ጥልቅ ፍላጎት መልስ አድርገን በድፍረት እንድንታመንበትና እንድናከብረውና እንድንሰብከው ይጠራናል ወገኖች፣ ይጠራናል። ወንጌልን መስበክ ይኖርብናል። እንግዲህ ወንጌል የእግዚአብሔር የማዳን ኃይል፣ የእግዚአብሔር የማዳን መንገድና ለሰው ሁሉ የሚሆን የእግዚአብሔር የማዳን መልእክት ስለሆነ በፈረሰች ዓለም ውስጥ በድፍረት ልንሰብከው ይገባል። በፈረሰች ዓለም ውስጥ ለምንድን ነው ወንጌልን በድፍረት መስበክ ያለብን? አንደኛ ወንጌል ለድነት የሚሆን የእግዚአብሔር ኃይል ስለሆነ። ወንጌል ለድነት የሚሆን ለደህንነት የሚሆን የእግዚአብሔር ኃይል ስለሆነ ሮሜ ምዕራፍ 1 ቁጥር 16 ጳውሎስ ወንጌል የእግዚአብሔር ኃይል ነው ይላል። በዚህ ክፍል ላይ የእግዚአብሔር ኃይል ነው ይላል። ይህ በጣም ጠቃሚ ሐሳቦችን ይዟል ብቻ አላለም። ወንጌል ጠቃሚ ሐሳቦችን የያዘ ነው አላለም። ሰዎች ራሳቸውን እንዲያሻሽሉ ያነቃቃልም አላለም። እርሱ ለደህንነት የሚሆን ራሱ የእግዚአብሔር ኃይል ነው ብሏል። የእግዚአብሔር ኃይል the power of God፣ የሚሰራ ኃይል፣ የሚነቅል ኃይል፣ የሚያፈርስ ኃይል።
ወንጌል ኃይለኛ የሆነበት ምክንያት በእርሱ በኩል እግዚአብሔር የሞቱ ኃጢአተኞችን ስለሚያነቃቃ፣ ስለሚያስነሳ፣ የደነደኑ ልቦችን ስለሚረታ፣ የኃጢአትን ሰንሰለት ስለሚሰብር፣ ንስሐን ስለሚሰጥ፣ አዲስ ሕይወትን ስለሚሰጥና በኢየሱስ ክርስቶስ በኩል ኃጢአተኞችን ከራሱ ጋር ስለሚያስታርቅ ነው። ወገኖች የሰው ፍልስፍና አእምሮን ሊያነቃቃ ይችላል፣ ነፍስን ግን ማደስ አይችልም። ነፍስን ግን ማደስ አይችልም። ትምህርት ጠባይን ሊያሳምር ይችላል፣ በደልን ግን ሊያስወግድ አይችልም። ፖለቲካ የተወሰኑ ክፉ ነገሮችን ሊገታ ይችላል፣ ልብን ግን ሊለውጥ አይችልም። ሃይማኖት ውጫዊ ገጽታን ሊያስጌጥ ይችላል፣ ውስጣዊ ማንነትን ግን ሊያንጽ አይችልም። ማዳን የሚችለው ኃይል ያለው የእግዚአብሔር ኃይል ያለው ወንጌል ብቻ ነው ወገኖች። የሚሰራ የእግዚአብሔር ኃይል፣ ዳይናሚክ የሆነ ኃይል ያለው የእግዚአብሔር ወንጌል፣ የክርስቶስ ወንጌል ብቻ ነው። ሮም ሰራዊት፣ ሀብት፣ ሕግ፣ ተጽዕኖና ክብር ነበራት። ነገር ግን ሮም ራሷን ማዳን አልቻለችም። ዓለማችን መድኃኒት፣ መገናኛ ብዙሃን፣ መንግስታት፣ ሳይንስና የተለያዩ መድረኮች አሏት። ሆኖም አንዳቸውም ኃጢአትን ይቅር ሊሉ ወይም ኃጢአተኛን በእግዚአብሔር ፊት ጻድቅ ነህ ወደ ጽድቅ ሊያመጡ አልቻሉም። ስለዚህ የዓለም ጥልቅ ችግር ማህበራዊ ቀውስ፣ የኢኮኖሚ አለመመጣጠን ወይም ስለ ልቦናዊ ውጥረት ብቻ አይደለም ወገኖች። ትልቁ የዓለም ችግር ኃጢአት ነው። ስለዚህ እጅግ በጣም ዓለም የሚያስፈልጋት ነገር ምንድን ነው ብትሉ ወንጌል ነው። ለዚህ ሁሉ መፍትሄ ወንጌል ነው። አንድ ሰው ዝም ብሎ የተፈጥሮ አቅጣጫ የመለየት ችሎታ እኔ ስላለኝ ጂፒኤስ አልጠቀምም ብለ አስፈልገኝም ብሎ በራሱ ቢመካ ግን ከትንሽ ደቂቃዎች በኋላ መንገድ ተሳስቶ በቃ በልበ ሙሉነት አውቃለሁ እያለ እየነዳ ቢጠፋ እንኳን ይህ ሰው ልበ ሙሉም ቢሆን እንኳን በልበ ሙሉነቱ እየጠፋ ነው። በልበ ሙሉነት ነው እየጠፋ ያለው ማለት ነው። በልበ ሙሉነት የጠፋ ሰው ልንለው እንችላለን ይህን ሰው። ልክ ዓለምም እንደዚሁ ናት። ብዙዎች በልበ ሙሉነት በቃ we have confidence ይላሉ፣ ግን ተሳስተዋል። ትዕቢተኞች፣ ድምፃቸው የሚሰማ የተማሩ፣ እርስ በርስ በቃ ተሳስሮ የሚኖሩ ኮኔክትድ የሆኑ ግን ፍጹም የጠፉ ናቸው። በኮንፊደንስ የጠፉ ናቸው። ልበ ሙሉነት ድህነት ወይም ደህንነት አያመጣም፣ አይደለም። ቅንነትም ድህነት ወይም ደህንነት አይደለም። ለደህንነት የሚሆን የእግዚአብሔር ኃይል ወንጌል ብቻ ነው። የሚያድን የእግዚአብሔር ወንጌል፣ የክርስቶስ ወንጌል ብቻ ነው ወገኖች። ጳውሎስ አላፍርም በሚል ድፍረት በተሞላበት ምስክርነት ነው የሚጀምረው። በወንጌል አላፍርም በሚል ድፍረት በተሞላበት ወንጌል ነው የሚጀምረው። ሀፍረት ለምንድን ነው ለብዙዎቻችን ፈተና ሊሆን የሚችለው? ሀፍረት ጳውሎስ ይህንን ቃል ዝም ብሎ አይጠቀምም። ብዙዎቻችን ወንጌልን የማንሰብክበት ምክንያት ፍርሃት ነው፣ ሀፍረት ነው። እናፍራለን፣ ሼም ይዘናል። ምክንያቱም ወንጌል ለብዙዎች ሞኝነት የሚመስል ነገር ነው። ሞኝነት ይመስላል። ነገር ግን ሞኝነት ሳይሆን ወንጌል ስለተሰቀለ አዳኝ ነው። ወንጌል በጸጋ ስለሚገኝ ድነት ወይም ደህንነት ነው። ከሰው ጥራት ይልቅ ስለ እምነት የሚናገር ነው ወንጌል። ለትዕቢተኞቹ ሮማውያን፣ ለተራቀቁ ግሪኮችና ለሃይማኖታዊ ሕግ አጠባቂዎች ይህ መልእክት በጣም ደካማ ሊመስል ይችላል፣ ሞኝነትም ሊመስል ይችላል። ጳውሎስ ግን ይህንን ያውቀዋል፣ ምን አይነት ዳይናሚክ እንደሆነ፣ ምን አይነት ኃይል የተሞላ እንደሆነ፣ የእግዚአብሔር ኃይል የተሞላ እንደሆነ ጳውሎስ ግን ያውቅ ነበር። ጳውሎስ ወንጌል ደካማ እንዳልሆነ ያውቅ ነበር። መስቀሉ ሽንፈት እንዳልሆነ ያውቅ ነበር።
በሰው ዘንድ ሞኝነት መስሎ የታየው የእግዚአብሔር ጥበብና ኃይል መሆኑን ያውቅ ነበር። ቤተክርስቲያን ዛሬ በፍጹም በወንጌል በሰማያዊ ኃይል ማፈር የለባትም። እኔና እናንተ በሰማያዊ ኃይል በወንጌል ማፈር የለብንም። ለወንጌል ሰዎችን ይቅርታ መጠየቅ የለብንም፣ አያስፈልገንም። ወንጌልን ስለምንሰብክ ይቅርታ የምንልበት ምክንያት የለም ወገኖች። ተቀባይነት እንዲኖረን ብለንም መልእክቱን ማለሳለስ ወተር ዳውን ማድረግ አያስፈልገንም። ወንጌልን በእውነት ወንጌል የእኛን እርማት አይፈልግም። ወንጌል የእኛን እርማት አያስፈልገው። ወንጌል የሚያስፈልገው የእኛ ስብከት ነው፣ የእኛ መናገር ነው። መንፈስ ቅዱስ እንኳን ወደ ምድር የመጣው በኃይል እስኪሞሉ ጠብቁ የተባሉት ሐዋርያቶቹ ኃይልን ስትቀበሉ ምስክሮቼ ትሆናላችሁ ነው። በሌላ አባባል ወንጌልን ትሰብካላችሁ ነው። ለዚህ ነበረ ወገኖች መንፈስ ቅዱስ ጌታው በመንፈስ ቅዱስ ኃይል ሙላኝ የምትሉ ከሆነ ለመመስከር ከሆነ ይሞላችኋል። የኢየሱስ ክርስቶስ ምስክሮች ለመሆን ከፈለጋችሁ ይህን ፈልጋችሁ የመንፈስ ቅዱስን ኃይል እየለመናችሁ ከሆነ እግዚአብሔር በመንፈስ ቅዱስ ኃይል ይሞላችኋል። ያለበለዚያ ግን ለሌላ ነገር ከሆነ በእውነት አያስፈልገንም። መንፈስ ቅዱስ የሚያስፈልገን የክርስቶስ ምስክሮች ለመሆን ነው፣ ዋነኛውና ትልቁ ነገር ማለት ነው። ጳውሎስ በእውነት ወንጌል የእግዚአብሔር ኃይል ስለሆነ በወንጌል ማፈር እንደሌለብን ይናገራል። በወንጌል ማፈር የለብንም ወገኖች። ወንጌል የሚታፈርበት አይደለም። እንግዲህ ወገኖቼ ወንጌል ሌላው ለሚያምን ሰው ሁሉ ስለሆነ በወንጌል ማፈር የለብንም። ወንጌል ለሚያምን ሰው ሁሉ ስለሆነ ጳውሎስ ወንጌል ለሚያምኑ ሁሉ ነው የሚለው። ለሚያምኑ ሁሉ የእግዚአብሔር ኃይል ነው የሚለው። ለሚያምኑ ሁሉ ነው። በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ለድነት የሚሆን የእግዚአብሔር ኃይል ነው ይላል። ይህ ማለት ዝም ብሎ ወንጌል የአንድ ጎሳ፣ የአንድ አካባቢ ወይም የቦታ፣ የአንድ የዘር፣ የልሂቃን ወይም በአንድ የህብረተሰብ ክፍል ብቻ የተገደበ አይደለም። ለሃይማኖተኛውም፣ ለሃይማኖት የለሹም፣ ለተማረውም፣ ላልተማረውም፣ ለጨዋውም፣ ለባለጌውም፣ ለሀብታሙም፣ ለድሃውም፣ ለቅርቡም፣ ለሩቁም ለሁሉም የሚሆን ነው ወንጌል። በመጀመሪያ ለአይሁድ የሚለው የእግዚአብሔርን የቃል ኪዳን ቅደም ተከተል የሚያሳየን ነገር ነው። ያው ተስፋ የተሰጣቸው በእስራኤል በኩል ነው አይደለም? በእስራኤል በኩል ነው። መሲሁም በአይሁድ ህዝብ በኩል ነው የመጣው ኢየሱስ ክርስቶስ የመጣው። ቀጥሎም ለአሕዛብ ነው ብለው ከነሱ ቀጥሎ የሚለው የጸጋው ስፋት ወደ አሕዛብ ሁሉ መድረሱን የሚያሳይ ነው። ጸጋው ስፋቱ ከአይሁድ ጀምርና ወደ አሕዛብ ሁሉ ዓለምን ሁሉ የሚያካልል ነው ማለት ነው። አሁን ወንጌል ለዓለም ሁሉ ይሰበካል፣ ያለ ገደብ ይሰበካል፣ ለሁሉም የሰው ልጅ ይሰበካል ወንጌል። ይህ ከጳውሎስ ልብ ጋር ፍጹም የሚስማማ ነገር ነው። ምክንያቱም ጳውሎስ ቅድሚያ የሚሰጠው ዓለምን በሙሉ በወንጌል ለመድረስ ነው። ልቡ ይቀጣጠል የነበረው ዓለምን በሙሉ በወንጌል ለመድረስ ነው። ሮምን እንኳን የተመለከታት እንደ ቱሪስት መዳረሻ ወይም ተጽዕኖ ማግኛ ቦታ ሳይሆን ወንጌል እንደስፋፋ እንደ ስልታዊ ማዕከል ነበረ ሮምን የተመለከታት ጳውሎስ። እኛም ዛሬ እንዲሁ ማድረግ አለብን። ከተሞችን፣ ብሔራትን፣ ዩኒቨርሲቲዎችን፣ የመገናኛ ብዙሃን ቦታዎችን፣ የስራ ቦታዎችን እና ሰፈሮችን እንዲሁ የተግባር ቦታዎችን አድርገን ብቻ ሳይሆን እንደ ስምሪት መስኮች ወንጌልን መስበኪያ ማዕከሎች ልናያቸው ይገባል። ስትራቴጂክ ቦታዎች አድርገን ልናያቸው ይገባል። የዛሬው ዓለምም ያው ግዙፍ ማዕከል ነው። በኢኮኖሚ የተሳሰረ ነው። በፖለቲካ ተጽዕኖ ያለው ነው። በማህበራዊ ትስስር የተሳሰረና በመንፈሳዊነት የራበው ዓለም ነው። ስለዚህ ለዚህ ዓለም የሚያስፈልገው ነገር ምንድነው? ክርስቶስን በድፍረት መስበክ አለብን። ይህን ለማድረግ ክርስቶስን በድፍረት ለመስበክ ጊዜው አሁን ነው ወገኖች፣ ጊዜው አሁን ነው። አንዳንድ ጊዜ ሰዎች ወንጌልን እንደ ምግብ ቤት አዘገጃጀት ሬሲፒ ያዩታል።
ማለትም ይህ የኛ ነው ማንም ሊያውቀው አያስፈልግም ብለው ማለት ነው። ሬሲፒ እያንዳንዱ ሬስቶራንት የየራሱ ሬሲፒ አለው ማለት ምግብ የሚያዘጋጅበት ቅመማ ቅመሞች ድብቅ ናቸው፣ ምስጢር ናቸው። ማንም ሊያውቀው አይፈልጉም። ሌሎች ሬስቶራንቶች ይህ አይነት ጣዕም እንዲኖረው አይፈልጉም። ስለዚህ ይደብቁታል፣ ምስጢር ያደርጉታል። ነገር ግን ወንጌል የምግብ ቤት ምስጢራዊ ቅመም አይደለም። እርሱ የሰማይ ግልጽ የሆነ ጥሪ ነው። በቁም ሳጥን ውስጥ የሚደበቅ አይደለም። ለአሕዛብ ሁሉ ለአይሁድ ሁሉ የሚሰበክ ነው። የሚሰበክ ኃይል ነው ወንጌል። ቤተክርስቲያን በፍጹም ወደ ውስጥ ብቻ የምታይ ሳትሆን ወደ ውጭ ደግሞ ልታይ ያስፈልጋታል። ቤተክርስቲያን ምቹና በራሷ ብቻ የተወሰነች መሆን የለባትም። በራሷ ምቾት በራሷ ብቻ የተወሰነች መሆን የለባትም እና ዓለም በውጭ እያለቀ እኛ ወግን የምናጠብቅ ዝም ብለን ውስጥ ብቻ የተወሰነን ክለብ አይደለንም። የህይወት መልእክት አደራ የተሰጠን ህዝቦች ነን። እኛ የተሰጠን ህዝቦች ነን። ወንጌል ለሚያምን ሁሉ ነው። ስለዚህ ልንደርስበት ለምንችለው ለማንኛውም ሰውና ለሁሉም ሰው መሰበክ አለበት። ወንጌል የእግዚአብሔር የማዳን ኃይል፣ የእግዚአብሔር የማዳን መንገድና ለሰው ሁሉ የሚሆን የእግዚአብሔር የማዳን መልእክት ስለሆነ በፈረሰች ዓለም ውስጥ በድፍረት ልንሰብከው ይገባል። በፈረሰች ዓለም ውስጥ ለምንድን ነው ወንጌልን በድፍረት መስበክ ያለብን? ሶስተኛ፣ ወንጌል የእግዚአብሔርን ጽድቅ ስለሚገልጥ። ወንጌል የእግዚአብሔርን ጽድቅ ስለሚገልጥ ቁጥር 17 ላይ ሮሜ 1:17 ላይ እንደዚህ ይላል፣ በወንጌል የእግዚአብሔር ጽድቅ ተገልጧልና ይላል። በወንጌል የእግዚአብሔር ጽድቅ ተገልጧልና። ወንጌል የእግዚአብሔርን ጽድቅ ስለሚገልጥ ይህ በሮሜ መጽሐፍ ውስጥ ካሉ እጅግ ጥልቅ መገለጫዎች አንዱ ነው። ይሄ ወንጌል የእግዚአብሔር ጽድቅ የሚለው በወንጌል የእግዚአብሔር ጽድቅ ተገልጧል የሚለው ወንጌል ቅዱስ የሆነው እግዚአብሔር እንዴት ፊትን ሳያጓድል በደለኞችንና ኃጢአተኞችን በጌታ ሲሆኑ ማለት ነው በጌታ ሲሆኑ ሲያምኑ ወደ ክርስቶስ ሲመጡ ጻድቃን ናችሁ ብሎ ሊያውጅ እንደሚችል የሚገልጥ ነው። እኛን ጻድቃን ናችሁ፣ ፍርድ አይገባችሁም፣ ፍርድ የሌላችሁ ናችሁ፣ ኃጢአተኞች አይደላችሁም፣ ኩነኔ የለባችሁም ብሎ ሊያውጅ የሚችለው እርሱ ብቻ ነው። ለምን? ጻድቅ እሱ ብቻ ስለሆነ፣ ጽድቅን የሚሰጥ እሱ ብቻ ስለሆነ ማለት ነው። ያ ጽድቅ እኛ የምናመጣው ሳይሆን እግዚአብሔር በክርስቶስ ያዘጋጀልን ጽድቅ ነው። በክርስቶስ ኢየሱስ ያዘጋጀልን ጽድቅ ነው። ወንጌል የሚነግረን ኢየሱስ እኛ ፈጽሞ ልንኖረው የማንችለውን የጽድቅ ሕይወት እንደኖረና እኛ የሚገባንን የቅጣት ሞት እንደሞተልን ነው። በመስቀል ላይ የእግዚአብሔር ፍትህ የረካው በወንጌል ነው። የረካው በእርሱ ጽድቅ ነው፣ በክርስቶስ ኢየሱስ ጽድቅ ነው። ለእኛ ራሱን አሳልፎ በመስጠቱ የቅጣት ሞት በመቀጣቱ በእኛ ፋንታ የእግዚአብሔርን የቁጣ ፍርድ የእግዚአብሔርን ቁጣ ያበረደው የእግዚአብሔርን ፍትህ ያረካው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ምሕረቱም በዚህ ታየ። የሚያምን ኃጢአተኛ በእምነት ይጸድቃል፣ ካመነ ይጸድቃል። ይህ ማለት በእግዚአብሔር ፊት የጻድቃን ተብለን የምንቆጠረው በስራችን ሳይሆን በክርስቶስ ምክንያት ነው። ምክንያታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ ጳውሎስ በመቀጠል ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው ይላል። ድነት በእምነት ይጀምራል፣ በእምነት ይቀጥላል፣ በእምነትም ይቆማል። ከዚያም ዕንባቆምን ጠቅሶ ምን ይላል? ጻድቅ በእምነት ይኖራል ይላል። በዕንባቆም መጽሐፍ ምዕራፍ 2 ላይ ጻድቅ በእምነት ይኖራል ይላል። ዓለም ስራ፣ አሳካ፣ አግኝ፣ ራስን አስመስክር ነው የምትለው። በቃ ራስን አሳወቅ ትላለች ዓለም።
ወንጌል ግን የሚለው አንድ ነገር ነው። በጌታ ኢየሱስ ክርስቶስ ብቻ እመን ትድናለህ ነው የሚለው ወንጌል። ዓለም ማንነትን በስኬት በስነ ምግባር በማዕረግ ወይም ራስን በመግለጽ ላይ ትገነባለች። ወንጌል ጽድቅን በክርስቶስ ላይ ባለ እምነት በኩል ብቻ እንደ ስጦታ የምንቀበለው እንደሆነ ይነግረናል። ጽድቅ እንደ ስጦታ በክርስቶስ በኩል ብቻ የምንቀበለው እንደሆነ ይነግረናል። ለዚህ ነው ወንጌልን መስበክ ያለብን ወገኖች። ሰዎች ራሳቸውን ጻድቅ ለማድረግ በመሞከር ዝለዋል፣ ደክመዋል፣ አልቻሉም። አንዳንዶች በሃይማኖት፣ አንዳንዶች በስኬት፣ አንዳንዶች በንቅናቄ፣ አንዳንዶች በመልካም ገጽታ፣ አንዳንዶች ደግሞ በማህበራዊ ሚዲያ ምስል ግንባታ ይህን ለማድረግ ይሞክራሉ፣ ይጥራሉ፣ ዕለት ዕለት ሳይተኙ ያድራሉ። ነገር ግን ማንም ሰው በእግዚአብሔር ፊት ራሱን ጻድቅ ሊያደርግ አይችልም፣ አልቻለም፣ ለወደፊትም አይችልም። አንድ ሰው ህጋዊ ፖሊስ ሳይሆን ከመንግስት የፖሊስነትን ፈቃድ ሳያገኝ ማለት ነው፣ ልክ የልጆች መጫወቻ የፖሊስ ባጅ አድርጎ ለሁሉም ሰው ህግ ለማስከበር ወደዛ ሂዱ ወደዚህ ኑ እያለ ለማዘዝ ቢሞክር ምናልባት ለ5 ደቂቃ ራሱን ትልቅ አድርጎ ሊሰማው ይችላል፣ ፖሊስ ነኝ ብሎ ሊሰማው ይችላል። ነገር ግን ባጁ ምንም አይነት ስልጣን ስለሌለው ሲታወቅበት ያፍራል። ሰው ሁሉ ዘርበር ከዚህ ይለዋል። የራስ ጽድቅም እንደዚሁ ነው። ሰዎች የራሳቸው ጥቃቅን በጀት ማለት ጥቃቅን ባጆች ማለት ነው። እነዚህ የልጆች ባጆች ያልናቸው የፖሊስ ባጅ እንደምንለው ባጆች በላያቸው ላይ ይለጥፋሉ፣ ባጆችን ይለጥፋሉ። እኔ ጥሩ ሰው ነኝ የሚል ባጅ፣ እኔ መንፈሳዊ ነኝ የሚል ባጅ፣ የቻልኩትን ጥረት አደርጋለሁ የሚል ባጅ፣ ከሌሎች ይሻላለሁ የሚል ባጅ። ነገር ግን በቅዱስ እግዚአብሔር ፊት ሲቆሙ ጽድቃቸው ዋጋ የሌለው የመርገም ጨርቅ። እግዚአብሔር በወንጌል የሚገልጠውና የሚሰጠን ጽድቅ ያስፈልገናል ወገኖች። በወንጌል በኩል የሚሰጠን ጽድቅ፣ በክርስቶስ ኢየሱስ በማመን በኩል የምናገኘው ጽድቅ ነው የሚያስፈልገን። ስለዚህ ወዳጄ፣ ወገኖቼ፣ ወገን ሆይ በራስህ መታመንን አቁም። የራስህን ስነ ምግባር ማድነቅህን አቁም። ያለ ክርስቶስ በሃይማኖት ጥላ ስር መደበቅህን አቁም። በእምነት ብቻ ወደ ኢየሱስ ክርስቶስና በእምነት ብቻ ወደ ክርስቶስና እርሱ ያድንሃል፣ እርሱ ጽድቅን ያለብስሃል፣ እርሱ ከአብ ጋር ያስታርቅሃል፣ እርሱ ሕይወት ይሆንልሃል። በመጨረሻ ቤተ ክርስቲያን ሆይ ይህንን ወንጌል በግልጽ ስበኪ። ምክንያቱም ኃጢአተኞች በእግዚአብሔር ፊት እንዴት በትክክል መቆም እንደሚችሉ የሚነግራቸው ይህ መልእክት ብቻ ነውና፣ ይህ በእኛ እጅ ያለው፣ ይህ በአንቺ እጅ ያለው፣ በቤተ ክርስቲያን እጅ ያለው ወንጌል ብቻ መፍትሄ ለዛሬ ለምትጠፋ ዓለም፣ ለዛሬ መድኃኒት ለጠፋባት ዓለም፣ ግራ ለተጋባች ዓለም፣ በብዙ ጭንቀትና ሐዘን ውስጥ ላለች ዓለም፣ እንቆቅልሽ ነገሮች ሁሉ እንቆቅልሽ ለሆነባት ዓለም፣ ውጥንቅቷ ለጠፋባት ዓለም መድኃኒቱ ወንጌል ብቻ ነው፣ ክርስቶስ ብቻ ነው። በእጃችን አለ። ይህንን ወንጌል እንስበክ። ለዓለም በረከት እንሆን፣ ለዓለም መፍትሄ እንሆን፣ ለዓለም መድኃኒት እንሆን ወገኖቼ። እስኪ ይህንን መልእክት ወደ ቤታችን እናምጠው፣ ወደ ህይወታችን እናምጠው። አንዳንድ ጥያቄዎች ልጠይቃችሁ ወገኖች። በግል ደረጃ በእውነት ወንጌልን አምነሃል? ወንጌልን አምነሻል? ወንጌልን አምነናል? በግል ፐርሰናሊ ማለት ነው። ክርስትናን ማድነቅ ብቻ ሳይሆን፣ ቤተክርስቲያን መሄድ ብቻ ሳይሆን፣ አንዳንድ እውነታዎችን መስማማት ብቻ ሳይሆን፣ ለድነት በክርስቶስ ብቻ አምነሃል? ጻድቅ በእምነት ይኖራል የተባለው ቃል በህይወት ይሰራል። ድነት በስራ አይገኝም። ስለዚህ ዛሬ እንደ ስጦታ እንድትቀበል ወገኔ እጋብዛለሁ፣ ወገኖች እጋብዛችኋለሁ። በክርስቶስ ያልሆናችሁ በተግባር ደረጃ በዕለት ተዕለት ህይወት በወንጌል ታፍራለህ? በተግባር ደረጃ ከዕለት ተዕለት ህይወት በወንጌል ታፍራለህ? ስለ ክርስቶስ መናገር ባለበት ቦታ ዝም ትላለህ? የሰዎችን ምላሽ በመፍራት መልእክቱን ታለሳልሰዋለህ? ወተር ዳውን ታደርጋለህ? ጳውሎስ በሮም ባለስልጣናት ፊት እንኳ ቆሞ አላፍርም ብሏል።
በወንጌል አላፍርም ብሏል። እኛ በእርግጠኝነት በቤታችን በስራ ቦታችንና በማህበረሰባችን ውስጥ ያንኑ ማድረግ እንችላለን። በወንጌል አላፍርም ብለን በየትኛውም ስፍራ ሳናፍር ወንጌልን መስበክ እንችላለን። በጳውሎስ ይሰራ የነበረው ኃይል ዛሬ በእኔና በእናንተም ውስጥ አለ። መንፈስ ቅዱስ ነበረ በጳውሎስ ሕይወት ውስጥ ይሰራ የነበረው። ዛሬም ይህ መንፈስ ቅዱስ በእኔና በእናንተ አፍ፣ በእኔና በእናንተ አንደበት፣ በእኔና በእናንተ ሕይወት ይሰራል። በተልእኮ ደረጃ እንደ ቤተ ክርስቲያንና እንደ አማኝ ቅድሚያ የምንሰጠው ጉዳይ ምንድን ነው? እንደ ጳውሎስ ቅድሚያ የምንሰጠው ወንጌል መሆን አለበት ወገኖች። ስለዚህ የዛሬውን ዓለም አይተን ስለ ጨለማው ማማረር ብቻ የለብንም። ዓለም በጨለማ ውስጥ ተውጣለች። ይህንን በጨለማ የተዋጠችውን ዓለም እያየን ማማረር፣ ከነሱ ጋር ማማረር ብቻ የለብንም። ይልቁንም ግን ሌሊቱ በረዘመና ጨለማው በበረታ ቁጥር በመስበክ ወንጌልን በመስበክ ወንጌል ደምቆ እንዲበራ ማድረግ አለብን። በዓለም ላይ ደምቆ እንዲበራ፣ ከፍ ብሎ እንዲበራ፣ የዓለምን ጨለማ ሁሉ እንዲገፍ፣ የዓለምን ጨለማ ሁሉ እንዲያሸንፍ ወንጌልን መስበክ ይኖርብናል ወገኖች። እኔና እናንተ ቤተ ክርስቲያን ወንጌልን መስበክ ይኖርብሻል። ወንጌል የእግዚአብሔር የማዳን ኃይል፣ የእግዚአብሔር የማዳን መንገድና ለሰው ሁሉ የሚሆን የእግዚአብሔር የማዳን መልእክት ስለሆነ በፈረሰች ዓለም ውስጥ በድፍረት ልንሰብከው ይገባል። በፈረሰች ዓለም ውስጥ ለምንድነው ወንጌልን በድፍረት መስበክ ያለብን? አንደኛ ወንጌል ለደህንነት የሚሆን የእግዚአብሔር ኃይል ስለሆነ፣ ሁለተኛ ወንጌል ለሚያምኑ ሰው ሁሉ ስለሆነ፣ ወንጌል ለሚያምን ሰው ሁሉ ስለሆነ፣ ወንጌል ሶስተኛ ወንጌል የእግዚአብሔርን ጽድቅ ስለሚገልጥ፣ ወንጌል የእግዚአብሔርን ጽድቅ ስለሚገልጥ ወንጌልን መስበክ ይኖርብናል። እንደምናውቀው ቅድም እንዳልኩት ሮም አስደናቂ ነበረች፣ ግን የጠፋች ነበረች። ዓለማችን አስደናቂ ናት፣ ግን የጠፋች ናት። ሮም ወንጌል ያስፈልጋት ነበር፣ ዓለማችን ወንጌል ያስፈልጋታል። ስለዚህ አንፈር፣ ዝም አንበል፣ በሌላ ነገር አንታሰር። ኃጢአተኞችን ሊያድን ሕይወት ሊለውጥና ወንዶችና ሴቶችን በእግዚአብሔር ፊት ወደ ትክክለኛ አቋም ሊያመጣቸው የሚችለውን ብቸኛ መልእክት ወንጌልን በድፍረት እንስበክ ወገኖች። ወንጌል አሁንም የእግዚአብሔር ኃይል ነው። ወንጌል አሁንም ለሚያምኑ ሁሉ ነው። ወንጌል አሁንም የእግዚአብሔርን ጽድቅ ይገልጣል። እንግዲያውስ ወንጌልን እንስበከው። እግዚአብሔር